እንደምን አላችሁ? ይህ ጋሞ ቴሌቪዥን ነው። ዘወትር በዚህ ሰዓት ወደ እናንተ የሚቀርበው የፈርጦች ፈለግ ፕሮግራም እነሆ አሁን ተጀምሯል። ሳምንት ከአቶ ብርሃኑ ዘውዴ ጋር ያደረግነው ክፍል 1 ፕሮግራም መከታተላችን ይታወሳል። በዛሬው ዕለት ደግሞ ክፍል 2ን ይዘንላችሁ እንቀርባለን። አብራችሁ ነው። በአመራርነት ህይወትህ በተለይ በጋሞ ዞን በርካታ ተቋማት እንዲለወጡ ኃላፊነትን ተወጥተዋልና ለአብነት ያህል በጋሞ ባሕራ ሁለተኛ ደረጃ አዳሪ ትምህርት ቤት፣ ጋሞ ልማት ማህበር፣ ራሱ ይሄ ጋሞ ቴሌቪዥን፣ ሰላም ማይክሮ ፋይናንስ መሰረተ ልማትን በማስፋፋትና እነኚህ መጥቀስ ይቻላልና በዚህ አመራር ሂደትህ እንደዚህ ስኬታማ እንድትሆን ቁልፉ ነገር ምን ነበር የሚለውን እንድታነሳልን እንፈልጋለን። እንደማስበው ለውጤት እንግዲህ የጋራ ስራ ነው። ውጤት የጋራ ስራ ሲኖር ነው የሚመጣው። ከጎን ካሉ ሰዎች ጋር የኔ ካቢኔ አባላት አሉ። ከኔ ወደ ታች ደግሞ ማስተባበራቸው የመዋቅር የወረዳ የከተማ የፊት መሪዎች አሉ። ከኔ በላይ ያሉ በክልል በፌደራል ደረጃ በሐሳብ የሚያግዙ አሉ። ህዝቡ አለ። ይሄንን በማስተባበር ነው እነዚህ ሁሉ ውጤቶች የመጡ ብዬ አስባለሁ። ስለዚህ በማስተባበር ላይ እና ሐሳብ በነፃነት ሐሳብ ስታንሸራሽር ሐሳብ አንሸራሽረ ደግሞ ፋክትን ወይም እውነታን ይዘ በእውቀት ተመርተ አንዳንድ ውሳኔ ነው ለውጥ ሊመጣ የሚችለው። ያው ቆይተህ ለመሄድ ምንም የሚቸግር ነገር ብዙ ጊዜ ላይኖር ላይፈትንህ ይችላል። የተወሰነ ነገር ለመለወጥ የነበረ ባህል ለመቀየር ውጤት ከተለመደ በሩቲን ስራ በተለመደ አካሄድ ከሚመጣ ውጤት ባሻገር የተለየ ከችግር ፈልቅቆ የሚያወጣ አዲስ ነገር ማሳየት የሚያስችል ውጤት ለማምጣት ከሌላው ጋር በሐሳብ መግባባት እና በድፍረት መወሰንን እና ሌላውን ማስተባበር ይጠይቃል። ይሄ ነው ብዬ ነው የማስበው። ምክንያቱም ብዙ ጫናዎች በነበሩበት ጊዜ ነው እንዳልከው እነዚህም ተቋማት ሌሎችንም ስራዎች የመራ ነው። ይሄ ሲሳካ እንግዲህ አንደኛው ምን ችግር አለ፣ ይሄንን ችግር እንዴት እንፍታ የሚለው ከሲነር ወንድሞቻችንም አብረው ከሚሰሩ ጋር በመማከር ተወስናለህ። ስለዚህ ሪፎርም የሚፈልገው ላይ ሪፎርም ትሰራለህ። አዲስ የምታደራጀው ላይ አዲስ ታደራጃለህ። ለዚህ ሀብት ያስፈልጋል። ሀብት ደግሞ ካስተባበርክ ይመጣል፣ ከየትም ይመጣል። አሁን የህዝቡ ፍላጎት መነሻ አድርገህ ህዝቡ ጋር ያለን ችግር መነሻ አድርገህ እስከሄድክ ደግሞ ሁሉም ስለሚተባበር በዛ መልክ ነው ውጤት የሚመጣው። የጋሞ ቴሌቪዥን እንኳን ስናቋቁም ያው ከፍተኛ ፍላጎት ህዝቡ ጋር ስለነበር በወቅቱ የኛ የመንግስት ኮሚኒኬሽን መምሪያ ኃላፊዎችና ባለሙያዎች በጣም ትልቅ ድርሻ የተወጡ ናቸው እና በጎ ፈቃደኛ ወጣቶች አሁን እዚህ ጋሞ ቴሌቪዥን ውስጥም አያቸዋለሁ። እነሱን ጨምሮ ትብብር አድርገው እኛ ወሰንን ይሄንን ማስኬድ አለብን መጀመር አለበት ብለን ስራዎችን ከፋፍለን ሰጠን። ባለ በሌለ አቅማቸው ሮጠው መሟላት የሚገባቸውን ሁሉ አሟልተው ነው የገባነው። ለዚያ እንዲሆን ደግሞ ከዋልታ ቴሌቪዥን አየር ሰዓት ተከራይተን በድፍረት ልጆቻችን ባለሙያዎቻችን ትሬን እንዲያደርጉ አላማችንን ዋና አየር ሰዓቱን መጠቀም ሳይሆን ቴሌቪዥኑን ለማስጀመር የሚያስችል የኛ የሰው ኃይል አቅም እንድንፈጥር ድፍረት እንድናገኝ ምን አለ የሚለውን እስካን እንዲያደርጉ አየር ሰዓት ተከራየን ስልጠና እንዲሰጡ አደረግን። ዋልታ ላይ ጀመርን። ያ ወደዚህ ሲመጣ በቀላሉ ለማስጀመር አግዞናል ብዬ ነው የማስበው። በተመሳሳይ ጋሞ ልማት ማህበር ላይ ሀብት ተበትኖ የነበረን ሀብት የሰው ሀብት የተፈጥሮ ሀብት
ይባክን የነበረውን ሁሉ ለማሰባሰብ ነው ጥረት ያደረግነው። ተቋም መገንባትን ተቋሙ ሪፎርም ማድረግና ለተቋሙ አቅም የሚሆኑ ሀብቶችን ማስተሳሰር ስራ በመስራታችን አሁን ትልቅ የህዝባችን ተቋም ሆኖ ቀጥሏል። ከዚህ በላቀ ልማት ማህበሩ እንዲያድግ እናደርጋለን። ትልልቅ ድርሻ ያላቸው ሲነር መሪዎቻችንም እዚህ ውስጥ ዋጋ የሚሰጣቸው በሐሳብም በማበረታታትም ሚና የተጫወቱ አሉ። ሌሎች ጋሞ ባይራም ኦሮሚያ ክልል በተለይ ሞዴል አዳሪ ትምህርት ቤቶችን ሲያስፋፋ ተመልክተን እንዴት እናድርግ የሚል መነሻችን አሁን ክልላችን ርዕሰ መስተዳድር ክቡር አቶ ጥላሁን ጋር የቀድሞ የጋሞ ዞን ትምህርት መምሪያ አቶ አብርሃም አምሳሉ እና ልማት ማህበር ላይ አቶ ሻምበል ሻኘ እና አቶ ትግሎ ኃይለም በነበሩ ጊዜ ሞዴል ትምህርት ቤት ያስፈልጋል እንዴት እናድርግ የሚለው የተመካከር ኢንተግሬትድ ሞዴል ስኩል በሚል ሞስ በሚል በልማት ማህበር ንቅናቄ እንዲጀመር ሞዴል ትምህርት ቤቶችን ለመገንባት ጥረት እንዲጀመር አድርገን የኦሮሚያን በኋላ ስናይ ለምን የኦሮሚያን ልምድ ወስደን በዛ መልክ አንሄድም በሚል ከክቡር አቶ ጥላሁን ጋር ተማከርኩኝ። በጋራ ካወራን በኋላ አብረን ሄደን እዛ ያለውን ልምድ ወሰደን እንዴት መገንባት እንዴት ማስኬድ እንዳለብን ካደረግን በኋላ በወቅቱ ዞን ውስጥ በዚያ ልክ በመቶ ሚሊዮኖች በአጭር ጊዜ ውስጥ በወራት ውስጥ ትምህርት ቤት መገንባት የሚያስችል አቅምም አልነበረም። ግን በካቢኔ ያቀረብኩኝ በወቅቱ የነበረው የዞኑ አስተዳደር ምክር ቤት አባላትም በጣም እምነት አላቸው በመሪዎቻቸው ላይ ሐሳብን ደግሞ መሰረት ያደረገ ውይይትም ውሳኔም ያስተላለፉ ስለነበር ስናቀርብ እንዴት የሚል ተወሰነ ጥያቄ ተነሳ። ሀብት መሰብሰብ ነው፣ ትርፍ ገቢ ለመሰብሰብ እንስራ እንችላለን በሚል በድፍረት ወስነን የተወሰነ ሀብት መድበን አስጀመርን። በኋላ ከልማት ማህበርም አስተሳሰር ማገዝ የሚገባቸው አካላትን ሁሉ ለይተን ኮሚቴ ማዋቅረን አስጀምረን በ8 ወር ውስጥ ለአገልግሎት እንዲበቃ ማድረግ ተችሏል። እና የድፍረት ውሳኔ ይፈልጋል። ይሄ በጀት የለኝም፣ ይሄ ገንዘብ የለኝም፣ ይሄን በምን እችላለሁ የሚል ካሰላሰል አይሳካም። ስለዚህ ያለንን አቅም ለማስተባበር ከወሰንን እንደሚቻል አሳይተናል። እንዳልከው መሰረተ ልማቶችን በጣም ደስ የሚል አንድ ሌላ የተሳካልን አሁንም የተሰራበት ያለ ቀጣይ ተጠናክሮ የሚቀጥል ይሆናል ብለን እየደገፍን ያለ ነው። ዝናብ በዘነበ ቁጥር ብዙ ሰው ይፈናቅላል፣ ብዙ የሰው ህይወት እናጣለን። ስለዚህ በየአመቱ ለቅሶ ነው። እስከ 30 ሰው በአመት የሚሞትበት ዞን ነበር። ተጋላጮችን ማስፈር በሚል የተፈናቀሉና ተጋላጭ ለተፈጥሮ አደጋ ተጋላጭ የሆኑትን ለይተን እንዴት አንድ ዞን በራሱ አቅም አሰፍራለሁ ይላል በሚል ከክልልም ይሄንን ዘርፍ የሚመሩ በጥርጣሬም ያዩ ነበር። ማህበራዊ አንቂዎችም በጥርጣሬ በትችት ማይቻል እናሰፍራለን ያሉ በሚልም እንትን ሲሉ ህብረተሰቡን አስተባብረን እንጨት እንዲዋጣ ድጋፍ ማድረግ የሚገባቸውን አካላት ከየቦታው አስተባብረን በከፍተኛ ደረጃ ዞን ውስጥ የነበረን በየአመቱ ያለን የሰው ሞት እንዲቀንስ ማድረግ ያስቻለ የሰፈራና የስግስጋ ስራዎችም ተሰርቷል። ስለዚህ ምንድነው ውጤት ለማምጣት እንግዲህ ለሌሎችም ወጣቶች ትምህርት ይሆናል ብዬ ማስበው ዕውቀት ያስፈልጋል። አብሮ ልምድ ያለ ሰው ያስፈልጋል። ዕውቀትን መሬት ላይ ያለ እውነት ምን ሀብት አለን ምን አቅም አለን የሚለውን ብቻ በእጅ ያለ ሀብት ሳይሆን ያልተጠቀምነውንም ሀብት ታሳቢ በማድረግ ከወሰንክ የማይቻል የማይሳካ ነገር የለም። ቀጥሏል። አሁን ከዛ በኋላም ግዙፍ ፕሮጀክቶችን ወስነው እየተሰራ ይገኛል። ይሄ የደፋር ውሳኔ ውጤት ነው ብዬ ነው ማምነው። መርጣችሁን እየተከታተላችሁን ስለሆነ ከልብ ነው የምናመሰግነው። ዝግጅታችን አላበቃም፣ አብራችሁን ሁኑ።
በእነኚህ የአመራር ህይወትህ እንደው ፈታኝ የምትለው ታግላ ያለፍከው ዛሬ ለምትሰጠው አመራር ሞዴል የሆነና የተማርክበት አጋጣሚ የለም ወይ? እዚህ ጋር አንስተህ የምታልፈው እንግዲህ ከልጅነት ጀምሮ በብዙ ፈተና ውስጥ ነው የመጣ ነው። ከብዙዎች አኳያ ሲታይ ፈተናው ቀለል ያለ ሊመስል ይችላል። ደግሞ በአሁን ዘመን ልጆች የሚያልፉበትን መንገድ ስናይ ደግሞ በጣም ፈታኝ በሚባል ጊዜ ውስጥ መተናል። ወደ ስራ ዓለምም ከገባን በኋላ በዚህ ሂደት ሁሉ ውስጥ ከስራ ጋር በተለይ ከኃላፊነት ጋር ተያይዞ ባለው ብዙ ፈተናዎችን አልፌያለሁ። እንደው አንድ ሁለት ብቆጥር እያንዳንዱ ስራ በተለይ ከፊት ስትቀመጥ እያንዳንዱ ጉዳይ ወደ አንተ የሚመጣ ሪስክ ወይም ኃላፊነት ወስደህ የምትወስንበት ጉዳይ ነው። ያ ማለት ማሰላሰልን ይፈልጋል፣ ጨርሶ ማዳመጥን ይፈልጋል። ምክንያቱም ውሳኔ ካዛባህ ብዙ ነገር የምታበላሸው ነገር ይኖራል። ስለዚህ ከሁሉም የሚመጣውን አዳምጠህ ጨርሰህ አሰላስለህ መሄድ ይኖርብናል። ለዚህ የሚያስችል ልምድ አልነበረንም። እውነት ለማውራት ድፍረቱ በተወሰነ ያገኘነው እውቀት ይኖራል፣ ከህይወት የተማርነው ግን ያንን የሚመጣውን በወቅቱ የነበረውን ያክል ችግር የሚሸከም ልምድ አልነበረንም። ሰዎችንም ታላላቆቻችንንም ወንድሞቻችንን በማማከር መተናል። በዚህ ሂደት ውስጥ እጅግ ፈታኝ ለነብዬ ማስበው ከክልል አደረጃጀት ጋር በነበረው ጊዜ ያሳለፍኩት የስራ ሁኔታ ፈታኝ ነበር ብዬ መውሰድ እችላለሁ። ፈታኝ ያደረገው ምክንያት የሚረዳ አካል ውስን መሆኑ ነው። እውነታውን ታውቃለህ፣ እንዴት መሄድ አለበት የሚለው አብዛኛው በምክክር በውይይት ይሄዳል። የህዝብ ፍላጎት ይኖራል፣ ነባራዊ ሁኔታ አለ። ወደፊት መታየት ያለበት ጉዳይ ይኖራል። እነዚህን የማስተሳሰር ኃላፊነት ጫንቃዬ ላይ አለ። ግን ደግሞ ህዝቡ ጋር ያለ ፍላጎት በተለያየ መልክ ህዝቡ ጋር የገባ መረጃ እና የሚፈጥረው ስሜት ከፍተኛ ጫና ይፈጥራል። አጠገብህ ያለ ከተለያየ ቦታ የሚያመጣው መረጃና የሚሰጥ ትንታኔ እና የሚይዘው አቋም እሱን ደግሞ ማኔጅ ማድረግ ከፍተኛ ጫና ይፈጥራል። ከላይና ለህዝቡ ይጠቅማል ተብሎ ደግሞ የሚመጣው ምክክር መደረግ እንዳለበት ታምኖ ሲመጣ እሱን ደግሞ ባላንስ ከሁሉም ጋር ማድረግ አስታርቆ ማስኬድ ከፍተኛ ጫና ይፈጥር ነበር። ስለዚህ እነዚህን ጫናዎች አቻችሎ ማሻገር እጅግ ፈታኙ ጊዜ ያለፍኩበት ነው ብዬ መውሰድ እችላለሁ። ስለዚህ እውነታውን ለማስረዳትም ይጨንቀሃል። የምታወጣው ነገር ሁሉ ትርጉም ይኖረዋል። የምትነግረው ወይ የሚያበላሽ ይሆናል፣ ወይ አንዱን የሚያስደስት ወይ አንዱን የሚያስቀይም ይሆናል፣ ወይም የሚያስደስት አሊያም የሚያሳምጥ ይሆናል። ስለዚህ አንዳንዱን እውነታ ደብቀህ ይዘህ ማለፍ ይጠበቅብህ ነበር። ሁለተኛ የህዝቡን እጣ ፈንታ ጭምር የምትወስንበት ስለሆነ የህዝቡን ፍላጎት እና የሚጠቅመውን ደግሞ በደንብ ባላንስ ማድረግ ላይ በዚያ ውስጥ ደግሞ ፈታኝ በግለሰብ ደረጃም በቡድን ደረጃም እጅግ ፈታኝ አንድ እንዳይሆን በተረጋጋ ስራዎች እንዳይሄዱ የሚያደርግ የሚቀሰቅስ የሚያሴር የሚነካካ ህዝብ ውስጥ አጀንዳ የሚለኩስ ይመስለኛል። ከሶሻል ሚዲያው ከሶሻል ሚዲያው በመንግስት አመራር ስርዓት ውስጥም
ትልልቅ የሚባሉ ሰዎች ጭምር ጫና ውስጥ የሚያስገባ ነገር ለህዝቡ የሚሰጡ ስለነበር ያንን ሁሉ ባላንስ አድርገ ማለፍ እጅግ ፈታኝ በህይወት ነበር። ያው በስኬት ተሻግረናል። ከዛ በኋላ ያው መልሰን የሻርን እየገነባን የቆሰሉ ቦታዎችን እያከምን በጣም በጥሩ ሂደት ላይ እንገኛለን። በምክክር ደግሞ ማለቁ ትልቅ ስኬት ነበር፣ ግን ሂደቱ ፈታኝ ነበር ብዬ ማንሳት እችላለሁ። ቀደም ሲል ካመራራው እንደው ተነስተው አመራርነት መሰጠት ነው ወይስ በትምህርት የሚገኝ ነው? እንደው ምን ይላሉ? እንደው ከርሱ ወይም ካንተ ተሞክሮ ተነስተህ እንደው ለሌሎች የምትደርስበት ድምዳሜ? እንግዲህ አመራር መሪ በተቋም ደረጃ መሪ ልትሆን ትችላለህ። በስራ ሂደት ደረጃ ስራን የምትመራ ልትሆን ትችላለህ። እንደዛ አይነቱ በትምህርትም የምታዳብረው ፕሮሲጀር ተከትለ የተጻፈ ሳይንስ ተከትለ ሁኔታዎችን ከሳይንሱ እያጣመርክ የምትሄድበት ሊሆን ይችላል። ግን ህዝብን መምራት የተለየ መሰጠትን የሚፈልግ ነው። ብዙ የምታቻችለው ነገር አለ። ማቻቻል ብቻ ሳይሆን ጽኑ መሆን አለብህ። የሚሰብሩህ የሚያቆስሉህ በማታውቀው ነገር ተጠያቂ የሚያደርግህ ተወቃሽ የሚያደርግህ ብዙ ጉዳይ ይመጣል። ይሄንን ሁሉ ለመቀበል የወሰንክ መሆን አለብህ። መሪ ሳይንስ መምህራንነት ሳይንስ ነው፣ መምህራንነት በትምህርት በእውቀት የምትወጣው ነው እንዳትል በግል ህይወትህ ጭምር በግል ህይወትህ ብቻ ሳይሆን በማታውቀው ጉዳይ ጭምር ኃላፊነት የምትወስድበት ስለሆነ ለዚህ የተሰጠ መሆን ይኖርብሃል። ስለዚህ አብሮህ ያደገ ነገር መኖር አለበት። አብሮ ማደግ ብቻ ሳይሆን ከህዝቡ ጋር ያለ ኢንቲሜሲ በአስተዳደግ ሂደት ህዝብ ምንድነው የሚለው ትርጉም ህብረተሰብን ኃላፊነት መሸከም ምንድነው የሚለውን ትርጉም ማወቅን ይፈልጋል። እንደማንኛውም ስራ ነውና ብለህ ሰርተህ ወስነህ የምትሄድበት አይደለም። ለትውልድ አሻራ የምታኖርበት ወይም ከተበላሸ የምትወቀስበት ስለሆነ ይሄንን አምነህ የምትገባበት ነውና በተፈጥሮ ከተሰጠህ በተጨማሪ በማህበረሰብ ውስጥ የምታዳብረው እና መሰጠት የሚፈልግ ነው ብዬ ነው ማስበው። ይሄንን ለምን በዚህ ደረጃ አነሳው? ለእንጀራ ብቻ አይደለም የምትሰራው ወይም ኃላፊነት ተብሎ ስለተሰጠ ተጠያቂ ላለመሆን ብቻ የምትወጣው ኃላፊነት አይደለም። የሞራል ጉዳይ አለ። በተወከልክበት ማህበረሰብ ወይም ምራህ በተባልክበት ህብረተሰብ ውስጥ ሞራሊ ላንተም ለቀጣይ ትውልድህም አጠገብህ ላሉ ኩራት እንዲሰማቸው የሚያደርግ ስራ ሰርተህ ማለፍ ይኖርብሃል። የማህበረሰቡን እሴቶች ማስጠበቅ ይኖርብሃል። ለዚህ ደግሞ በደንብ ማወቅ መረዳት ይኖርብሃል። የማህበረሰቡን እሴት ዘላቂ ህይወትን የሚቀይር የህብረተሰቡን ህይወት የሚለውጡ ጉዳዮች ላይ ትኩረት ማድረግ ይኖርብሃል። ለዚህ የህብረተሰቡ ህመም ሊሰማህ ይገባል። ምንድነው የህብረተሰቡ ችግር የሚለውን መረዳት ያስፈልጋል። ከዛ ባሻገር መናበብ አለብህ። ወደ ላይ ያለው ብዙ ልምድ ያለው ብዙ ኃላፊነት የተጣለበት አካል አለ። አብሮህ የሚሰራ የሚወስን የሚያግዝህ አለ። የምትመራውና የምታግዘው የምታስተባብረው አለ። ከዚህ ሁሉ ጋር መናበብን የተለየ ክህሎትን የሚፈልግ ነው። ሁሉም መሪ ይሆናል ብዬ አላምንም። በጣም የተመረጡ ጥሩ ትከሻ ያላቸው ጥሩ የሚያዳምጡ በድፍረት ደግሞ ትክክለኛው ላይ የሚወስኑ ሰዎች መሆን ይኖርባቸዋል ብዬ አስባለሁ። እየተከታተላችሁን ስለሆነ ከልብ ነው የምናመሰግነው። ቆይታችን አላበቃም፣ ይቀጥላል። አብራችሁን ባሳለፍካቸው
አመራር ሂደቶች ብዙዎችን ለማስደሰት ትታገል ነው የሚታየው ከብዙዎች ያገኘነው መረጃ የሚያሳየውና በዚህም ስኬታማ እንደሆንክ ያነሳሉ የህብረተሰብ ክፍሎች። ይቻላል እንዴ ሁሉንም ማስደሰት? እንደው ይሄን ተሞክሮውን እንድትነግረን እንፈልጋለን። ሁሉንም ማስደሰት አይቻልም። በአጭር ቋንቋ ግን ለሁሉም መስራት ትችላለህ። ሁሉንም ባታስደስትም በቅጽበቶች በውሳኔዎች የሚደሰት የሚከፋ ይኖራል። ግን ደግሞ በሚገባ ካስረዳ እና ለሁሉም ከሰራ በድምር ውጤቱ ለሁሉም የሚሆን ስራ መስራት ትችላለህ። እኔ አንዱ በነበረኝ መራር ሂደት ከሌሎችም በተማርኩት ትልቁ ነገር ማድረግ አለብኝ ብዬ የወሰንኩት ሁሉም ሰው ወደ አንተ ሲመጣ የራሱ ፍላጎት የራሱ ህመም ይኖረዋል። የሚያስበውን የሚያልመውን የሚያቅደውን እንዲሳካለት ይፈልጋል። አለበለዚያ ተበደልኩ ብሎ ይሄን ተጎዳው፣ ይሄንን ፍትህ አገኛለሁ፣ ይሄንን የሚያስተካክልልኝ የመንግስት አካል መሪ አለ ብሎ ነው የሚመጣው። ስለዚህ ሁሉንም እኩል ማዳመጥ፣ ለሁሉም እኩል ቦታ መስጠት፣ ለሁሉም እኩል ትኩረት መስጠት ያስፈልጋል። አንዳንድ ጊዜ ይሄንን ስታደርግ ሁሉንም እኩል ስታዳምጥ የሁሉንም ችግር ባላንስ ለማድረግ ጨርሰ ሁሉንም ስታዳምጥ ሁሉንም ለማስደሰት የምትሄድ አድርጎ ሰው ይወስዳል። አንዳንዱን ከበር እንድትመልስ፣ አንዳንዱን አይሆንም ያንተ ጉዳይ ዞር በል እንድትል፣ አንዳንዱን ከሩቁ ፈርጀህ እንድታስቀር የሚፈልግ ሰውም አለ። እንደዚያ አይደረግም። መሪ ስትሆን ለሁሉም ነው። ስለዚህ ሁሉም ጋር ያለ እውነታ ማዳመጥ አለብህ። ከዛ በኋላ የሚገባውን የሚሆነውን ይሆናል፣ የማይሆነውን በዚህ ምክንያት አይሆንም ብለህ ይሄ አይሆንም ማለትም ህመም ነው። ለዛ አካል የማይሆንበትን ምክንያት መንገር ማግባባት ያስፈልጋል። አንዳንዱ ምንም ችግሩ ሳይፈታ አዳምጠህ ምክንያቱም ነግረህ ደግሞ በምን መልክ ሊፈታ እንደሚችል አቅጣጫ ስትሰጠው ችግሩ ሳይፈታም ተደስቶ ይሄዳል። ስለዚህ እንዲህ አይነት ደስታዎች በጣም ያስፈልጋሉ። ቢቸግረው ነው የሚመጣው። ባይቸግረው ቢመጣ እንኳ ፍላጎት ስላለው ያንን ፍላጎት ለማሳካት ነው የሚመጣው። ስለዚህ በይሆናልና አይሆንም ከማስደሰት በተጨማሪ ትክክለኛውን ነገር በመንገር በማስረዳት በማግባባት ሰዎች እንዲፈወሱ፣ ሰዎች ተስፋ እንዲያደርጉ፣ እንዲኖረ ተስፋ እንዲሰንቁ ማድረግ እና ወደ ቀጣይ ጥረት እንዲገቡ ማድረግ ያስፈልጋል። ሁሉንም ማስደሰት አይቻልም፣ ግን ለሁሉ መስራት ይቻላል። ክቡራን ተመልካቾቻችን አብራችሁን ስለሆናችሁን ከልብ ነው የምናመሰግነው። ከአቶ ብርሃኑ ዘውዴ ጋር ያደረግነው ክፍል 2 ቆይታ ይህን ይመስል ነበር። ፕሮግራሙን አዘጋጅቶ በማቅረብ ነው ሲሳይ ማሞ፣ ካሜራማን ታገስ ጭርቦ፣ ምስልና ድምፅ አቀናባሪው ጸጋው ጉፎ ከመላው ስቱዲዮ ባለሙያዎች ጋር በመሆን ነበር። ሳምንት ክፍል 3 ይቀጥላል። ቀሪ የጋሞ ቴሌቪዥን ዝግጅቶች ይቀጥላሉ። ጤና ይስጥልኝ።